ስለዚህ እግዚአብሔር እንደሚያውቀው ውስጤ እንደሚያውቀው እኔ እንደማውቀው ሴትዮዋን አላውቃትም። ልጆቼን እንሰኝ ኢሱ እኔን ነው አላውቃትም ያልክ? ኢሱ እኔን አታውቀኝ? ይገርማል። ሰሞኑን እንግዲህ አንድ ትኩሳት ተነስቷል። የዘቢባ ባል የሆነውና ቲክቶከሯ ሄለን ታውቃታላችሁ። እንግዲህ ሄለን ከበፊት ጀምሮ የዘቢባ ባል የነበረው ባሌ ነው፣ ከርቶኝ ነው፣ ለሙሽራ ተዳርሰን የሙሽራ ልብስ ገዝቶልኝ ሱፍ ገዝቼለት ከዛ ነው ጥሎ የሄደው ብላ ስትናገር ነበር። ቪዲዮም ሰርቼ ነበር ከትላንት በስቲያ። እንዲሁም የሙሽራ ልብሱን ይዛ የተገዛላትን የበፊቱን ይዛ ቪዲዮ ሰርታ አሳይታ ነበር። አሁን ደግሞ እሱ ሲበዛበት ተነስቶ ይሄ ነገር ልክ አይደለም አላቃትም ብሎ ተናግሯል። እስቲ ከዚህም ከዛም አቅጣጫ ያለውን ቪዲዮዎች ይዤላችሁ ቀረብኩ። ቪዲዮ ላይክ በማድረግ ጀምሩ። መጀመሪያ የእሱን ሀሳብ እንስማ። ምንድን ነው የሚለው? የሳምንት ወሬ 15 ቀን ወሬ ነው ብዬ ነው የሚያውቁት። እንግዲህ ስቲል ነው ቀጥሏል፣ እስከ ቬሎም ደርሷል። እና እኔ ሴትዮዋን አላውቃትም። አንዳንድ ቪዲዮዎች ይሰራሉ እንደዚህ ዜና ሲሰሩ እንደዚህ እያመሳከሩ የሚሰሩ እውነት ያላቸው ሰዎች ሲሰሩ ሳይ ነው ይህንን ቪዲዮ መስራት የፈለግኩት። ያ ማለት እውነት መሰለ። እኔን ደውሎ አልጠየቁኝም። እውነት ነው ወይስ እያለኝ ሰው የለም። ስለዚህ አንዳንድ ወዳጆቻችን በሚልኩት ሜሴጅ የግድ መልስ መስጠት አለብኝ። ፋሚሊ ኦልሬዲ ያውቃል፣ ባለቤቴ ታውቃለች። ለማታውቁኝና እኔን ተረድታችሁኝ እኔን ለቀረባችሁኝ ፎሎወሮቼ መልስ መስጠት ስላለብኝ እውነት ነው። ከዚህ በፊት ምንም አይነት ቪዲዮ ሲሰራ አይተናናቅም፣ በእሷ ዙሪያ ማለት ነው። እሷ ናት ከሳምንት ሳምንት የምትናገረው የምታወራው። ሰሞኑን ደግሞ በጣም ብሶባታል። ትላንት ቪዲዮ ሰርቼ ነበር። ትንሽ ያው የእሷም ነገር አጠራጣሪ ነው። የእሱም የሚያነሰው ነገር ደግሞ ምን እንደሆነ እስኪ አብረን እንመልከት። ይሄ ነገር እንግዲህ አሁን የተጀመረው ዘውዬን ካገባ በኋላ ነው። ዘውዬ ነች የተናገረችብኝ። እሷን ነው ምን አድርጋት እንደሆነ አላውቅም። ምቀኝነት ይሁን ምን አላውቅም። ስለዚህ እግዚአብሔር እንደሚያውቀው ውስጤ እንደሚያውቀው እኔ እንደማውቀው ሴትዮዋን አላውቃትም። ልጆቼን እንሰኝ እኔ ክርስቲያን ነኝ። በህይወቴ ውሸት ላስታርቅ እችላለሁ። ውሸት ወደፊት አያራምድም ብዬ ሁሌም የምናገረው ነገር ነውና እንደ እግዚአብሔር ፍቃድ ሆኖ ዘውዬን አግብቻለሁ። ካናደዳት እንደ ማንኛውም ሰው ልትናደድ ትችላለች። እንደ ማንኛውም ሰው እንደሚደሰተው እሷ ልትናደድ ትችላለች። ግን በህይወቴ አይቻት የማላውቅ ሴትዮ ቬሎ ገዝታ ጭራሽ ጌም እጫወታለሁ። በጣም ነው የሚገርመኝ። አሁን ልጆቼን ኢንሳኝ ብሎ ነው የማለው አይደል? እስከዚህ ድረስ ከሆነ ደግሞ የሆነ ታማኝነት ነገር ያለው ይመስላል። በማህተቤ እምላለው እያለ ይገኛል። እሷ ደግሞ ከወር ወር የምታወራው አንዳንድ ብዙ ጊዜ ብዙ ሰው ውሸቷን ነው ብሎ ንቆ ወይም ደግሞ ተሳዳቢ ስለሆነች ትቷት ነበር የሚያልፈው። የሰሞኑ ነገር ግን ቬሎን አውጥታ እስከ ማሳየት ከደረሰች አንዳንድ ስሜቷ፣ ሁኔታዋ እውነት የመሰላቸው ብዙ ሰዎች አሉ። እኔንም በግማሽ ሀሳብ ነበር ያጠራጠረኝ እና እስቲ የምሰጠውን ሀሳብ ደግሞ እሷ ይህን ከሰማሽ በኋላ እሱ ያለውን ከተናገረ በኋላ ወዲያውኑ ምላሽ ሰጥተዋለች። እስቲ የእሷን ደግሞ እንመልከት። ኢሱ እኔን ነው አላውቃትም ያልክ? ኢሱ እኔን አታውቀኝ? ጠፍቼብን አረጀዋል፣ ተጨማደድኳል። ኢሱ እኔን አታውቀኝ? ዘቢባ ግዴታ መካድ አለብህ ብላለች። የእውነት ሁለት ፀጉር አውጥተህ እኔን ትክደኛል? ስሜት ይነካል አይደል? ትንሽ እውነት ይሁን ውሸት እሱን እግዚአብሔር ነው የሚያውቀው። ብዙ ሚስጥሮች ሊኖሩ ይችላሉ፣ አናቅም። ነገር ግን በዚህ ልክ ስሜቷ ተጎድቶ እኔን ኢሱ እንዴት አታውቅም እስከ ማለት ድረስ ከደረሰች ከባድ ነው። ምን ተሰማችሁ እስኪ እናንተ? እውነቱ ማንጋ ያለ ይመስላችኋል? እውነት ኮመንት ላይ ጻፍ አድርጎ ለመፍረድም ግራ ነው የሚያጋባው። እንደውም ከእድሜ ጋር የተያዘ እሱ ሌላም ሀሳብ ሰጥቶ ነበር። እስቲ የእሱን ደግሞ ቪዲዮ እንመልከት። የግድ መናገር ያለብሽ ወይ ደግሞ ጌም የምትጫወቱ ቢዝነስ ከሆነ ቢዝነስሽን ስሪ። እኔን አውጪ፣ እኔን ከሱ ውስጥ አውጪ። እኔ ማላቃት ትልቅ ሴትዮ፣ እኔ ማላቃት ሴትዮ ስሜን እያነሳች እስፔሻሊ ደግሞ የባለቤቴን ስም እየተናገረች እያነሳች ፕሊዝ ሊቭ ሄር አሎን። እኔ ማላቃት ሴትዮ፣ እኔ አላቅሽም። ዘቢባ ግን ሀሳብ ሰጥታ ታውቃለች በዚህ ጉዳይ። ቲክቶክ ትጠቀማለች፣ ላይቭም ጌም ጀምራ ነበር የሆነ ጊዜ በቅርቡ። ግን አንድ ቀንም ስለ ሄለን አንስታ አታውቅም። ልጆች አሉኝ፣ ቤተሰብ አለኝ። እነዚህ ታሪክ ያያሉ እኮ የአንቺ ልጆች ይኖራሉ፣ ታሪክ ያያሉ። ስለዚህ እውነታው ለቲክቶክ ፋሚሊዎች
ተደውሎልኝ እንደው ግልጽ አድርገህ ብዬ ነበር። አያስፈልግም ብዬ ነበር፣ ግን ለካ ያስፈልጋል። ስለዚህ እውነት እላችኋለሁ እማላቃት ሴትዮች ቤተሰብ የምትበጠብጠውና እንደው እግዚአብሔር እሷንም እኛንም ይቅር በለን። አላቃት። አመሰግናለሁ። ይህን ይመስላል የእሱ ምላሽ። በጣም ስሜቱ የተጎዳ ይመስላል። መጎዳት ሳይሆን ይሄ የመቆጣት ስሜት፣ ስሜን እያጠፋሽ ነው እያለ ነው፣ ቤተሰቤን እየበጠበጠች ነው እያለ ነው። እሷም እውነት ይሁን ውሸት ግን ከዚህ በኋላ የራሷን ህይወት ብትኖር አስፈላጊ ነው ብለን ነው የምናስበው። ምክንያቱም ልጅ ወልደዋል፣ ቤተሰብ መስርተዋል። ብዙም በትዳር ውስጥ ጣልቃ መግባት ይህን ነገር ማናጋት ስለሚሆን አስፈላጊ ብለን አናምንም። ይገርማል። እድሜሽ ትልቅ ነው ትልቅ ሰው አይደለሽም እንዴ ብሎ ከተናገረ በኋላ ማለት ነው። በንዴት የተናገረችውን እስኪ ስሙት። የፍቅር ግንኙነት እሱን ስጠይቀው የለንም ነው ያለው። እቺን አሮጊት የት ነው ማውቃት ብሎ እኔ አሁን ከሱ ታላቅ ነኝ። ጃፕስ ይበልጣት ቅንድቡ ሁላ ጸዲም ያወጣ ሰውዬ ይሄ ታዲያ እኔ ሴት አይደለም። እቺ እብድ ከሪያብ ሴንተር ነው ወጣችሁ ብሎ አይምሮዬን ላይ እየሰጠኝ ደግሞ ከሳታለሁ ይለኛል። ደግሞ የሌለኝን የጤና ነገር መሳደብ ታዲያ ይሄ ወንጀል አይደለም? እኔ ደግሞ ይሄው ዩቲዩብ ላይ ያለ ሪከርዳችሁ ስሜታዊ ሆኖ ነው። በሱ ስም እኔ ይቅርታ ጠይቃለሁ። ሄለን ስለ እድሜ ሲነሳ ሴቶች ታውቃላችሁ እና ትንሽ አሮጊት መባሏ በጣም ደብሯታል። ለሱ ነው ምላሽ የሰጠችው። እሱም አላረፍም። ይህን ቪዲዮ ከሰራ በኋላ ላይቭም ገብቷል። ቢቸግረው ላይቭ ገብቶ ከሰዎች ጋር ያደረገውን ውይይት ደግሞ በጣም ነው የሚገርመው። እሱ እንመልከት። ምላሽ ከዚህም ከዛም የተሰጣጡ ነው። ቪዲዮ ላይክ አድርጎ አቀራረባችን ከተመቻችሁ ሀሳብ ጻፉልን። አሁንም ይቀጥላል። ባሏ ሞቶ እብድ እንደ እብድ እየሰራራት መቃብር ለመቃብር አሁን ቅድም ያለችው ከሆነ ጂጂ ይኸውልሽ፣ ቅድም ያለች ሴትዮ ባሌን ገድየው ብላ አውርታለች አሉ። ያንን ካለች አከተመ። እራሷ ላይ ነው የፈረደችው። ያ ቪዲዮ ከተገኘ አከተመ። ምክንያቱም ሌላ ሴት መሸማቀቅ የለባትም። ለነገሩ ታውቃላችሁ፣ እኔ ዘቡዬ መቼም በእንደዚህ ነገር አትሸማቀቅ። ባየነው ቁጥር መሳቅ ነው። ጂጂ ጋር ገብቶ ነው። ጂጂ እንግዲህ ነገር አለ ኳኳሽ ናት አግኝታ ነው። ይህን ምክንያት ከእሷ ጋርም ተጣልታ ነበር። ለዛ ነው እሱ እያለው የሚገኘው። የሆነ ቪዲዮ ለቃ ነበር፣ ትዝ ካላችሁ፣ የሚገርም ቪዲዮ ማለት ነው። ባለቤቷ የቀድሞ ባለቤቷ ሞቶ ለሱ ግብር አልከፍልም እና መቃብሩን አስቆፍሬ ያስወጣውና አቃጥዬው አመዱን ቤት ያስቀምጬ ሁሌ ያየዋለሁ። አንደኛ ዕዳ አለበት፣ ሁለተኛ ቺት አድርጎብኛል ብላ የሆነ ቪዲዮ ለቃ በጣም መነጋገሪያ ሆኖ ነበር። ላስታውሳችሁ እስቲ። ይህን ውጪና አልቀበርኩት። አመዱን ለወንድሙ ልሰጥ ነበር። ትንሽ እሱ ዘመናዊ ስለሆነ እስር ቤት ያለው እሱ ልጅ ባለፈው ከድሬዳዋ ስመጣ ይዤው መጣሁ። ድሬዳዋ ሰው አይደለም ሌላ ክፍለ ሀገር ነው። ይዤው መጥቻለሁ። ይሄ አመዱ የሱ አመድ ቺት ስላደረገብኝ ሴታ ሴቶችን ወንዶችን ሳይ እየመጣው ይሄ የሱ አመድ ትፈልጊዋለሽ፣ ትቅሚዋለሽ። ምን ይባላል ይሄ? እንግዲህ ከባድ ነገር ነው አይደል? እኔ እንደዚህ አይነት ነገርም ሰምቼም አይቼም አላቅም። እንግዲህ ከሁለቱም ጋር እውነት ያለ ይመስለኛል። ከእሷ ጋም ከእሱ ጋም መፍረድ ከባድ ነው። ግን ከዚህ በኋላ ትዳር ማበጣበጡ አስፈላጊ አይደለም። ያለፈን ታሪክ ቀብሮ የራስን ህይወት መኖር ለማንኛችንም ቢሆን አስፈላጊ ነው። ባለፈ ነገር ስንጓዝ ባለፈ ነገር ስንከተል ህይወታችን የተበላሸ ይመጣል። እንደውም ምን ትዝ አለኝ፣ አንድ ካናዳ ዩኒቨርሲቲ አንድ ጥናት አድርጎ ነበር። የሰው ልጅ በቀን ውስጥ 6000 ጊዜ ሀሳቦች ያስባል። ግማሽ ፐርሰንቱን ግን ትላንት እንደዚህ ባላረግ ኖሮ፣ ባለፈው እንደዚህ ባልሆን ኖሮ ብሎ በጸጸት ነው ራሱን የሚያስበው። ጸጸት ደግሞ ሁሌም ያለንበትን ኢፈርት፣ አቅም፣ ጉልበት እንዳንጠቀም መንገድ ይዘጋብናል። ዛሬን እንኖር ላለው ሀሳባችሁን አስቀምጡ። አበቃን።